እግዚአብሔር አግዘኝ ባይ ነው እንደሚባለው ሁሉ አንድ ሰውም ስራ ለመስራት ብቻውን እንደማይችለው ሁሉ ለሰላምም መተጋገዝ መተባበር አስፈላጊ ነው። ምክንያቱም አንዱን ስራ ውጤታማ ሊሆን የሚችለው በትብብር ሲሰራና ዘላቂ መፍትሄዎች ሲበጅለት ነው። በተለይ ሃይማኖት አባቶችም ለዚሁ ስራ ወሳኝ ሚና አላቸው። ስለዚህ የሚያጋጥሙ ችግሮች በሙሉ መፍትሄ እንዲበጅለት ስለ ሰላም አበርትተው መስበክ መስራት ይጠበቅባቸዋል። ከ153,000 በላይ ሴት ልጆቻችን የተደፈሩብንን ያንን በ5 አባዙ ቁጥሩን ከፈለጋችሁ። ምክንያቱ ሪስክ ነው፣ ራሳቸው ማጋለጡ እና ይህንን ቁስል እዚህ ስላለን ነው። ችግሩ ምንድን ነው? አንድ ራሷ ፕሪቶሪያ ጋራንቲ የላት። ትልቁ ችግር የፕሪቶሪያ ዋስትና የሆናት አገር ወይም ድርጅት የላት። እንደዛ ነው። በሪውም ለምን እንኳን ስንሰጥ በሚገዛና በሚሸጠው መካከል የሚያስማማ ሶስተኛ አካል አለ። ፕሪቶሪያ የሚያክል ድርድር ግን ጋራንቲ የለውም። የሚከታተለው በዓለም አቀፍ ደረጃ የደረሳችሁ ምን ሆናችሁ የሚል አካል የለም። ሁሉም ፖለቲካ ሆነዋል። አንዱ ችግር ይህ ነው። ያ እህቶቻችን የጠቀሱት በዛ መልክ የመጣ ችግር ነው። አሁን መፍትሄው ልክ ነው ተብሏል። ከዚህ በፊት አልናገርም። ትልቁ መፍትሄ ፍትህ መገኘት አለበት። ፍትህ አልባነት የወለደ ነገር ነው በሙሉ። ሌላው እዛ ያልተጠቀሰ የግድ መጠቀስ አለበት ወደፊቱ። ኤቲካል ቫሊዩ የስነ ምግባር እሴት በኢትዮጵያችን ጠፍቷል፣ ታሪክ ሆኗል። እንደ ሃይማኖት መሪ ይህንን ነው መሰመር አለበት። አሁን የሰማነው ነገር ይፈጸም ነበረ በአግባቡ በየእምነታችን በስነ ልቦናና በሕገ ልቦና ብናድግ ኖሮ የአያቶቻችን ቫሊዩ ሶሻል ቫሊዩ ኤቲካል ቫሊዩ ቢኖረን ኖሮ ይህንን ነገር እርግጠኛ ነኝ ይቀነስ ነበረ። ምክንያቱም ልጆቻችን ሲደፈሩ እኮ በነቢዩ በሚካኤል በማርያም እየተባሉ እምነትሽ እምነቴ አይደለም እኮ ነው የተባሉት። ስለዚህ ችግሩ እምነትም ጭምር ነው። ስለዚህ አሁን የሃይማኖት መሪዎች ሲመጡ ወደኛ ሲመጡ እኛ እህቶቻችን ልጆቻችን አንዳንዶቹ የልጅ ልጆቻችን የሚሆኑም አሉ። ህፃናት የተደፈሩ የት አባቱ እግዚአብሔር አለ እንዴ ነው እኮ የምንባለው። where is the hell of God? የት አለ? ምን አባቱ እግዚአብሔር አለ ወይ እየተባለ እኮ ነው። እስከዛን ድረስ ወርደናል። በኃይል የሚያሰቃይ ነገር ነው ያለው። እግዚአብሔር ቢኖርማ ይህንን ሁሉ ሲደርስብኝ የት ነበረ ነው ጥያቄ። ስለዚህ ችግሩ ሰፊ ነው፣ ጥልቀትም አለው። ከዚሁ ግን መውጣት አለብን። እንደ ሃይማኖት መሪዎች፣ እንደ ትግራይ የሃይማኖት ተቋማት ሰላም እንፈልጋለን። ያሳዘነን ነገር ግን አለ። ፖለቲከኞች ሰላም ተባብለዋል። በፕሪቶሪያም በኬንያም በአዲስ አበባም አንድ ላይ ሲበሉ አይተናል። አንድ አዳራሽ ውስጥ ቁጭ ብለው ተመካክረዋል። ቢስማሙም ባይስማሙም የኢትዮጵያ የሃይማኖት ተቋማት እና የትግራይ የሃይማኖት ተቋማት ግን አልተገናኘንም እስከ ዛሬ ድረስ። ስለ እግረ መንገዴን እስትባካችሁ መክሩ። እኛ አንድ ነገር ነው የጠየቅናቸው፣ ለዚህ ሃይማኖቱ ሳይሆን ለትግራይ ህዝብ በማወቅ ባለማወቅ ወይም በተግባር ወይም ደግሞ በቃላት በድለን ከሆነ ይቅር በሉን የሚለውን መልእክት ብቻ ነን የጠየቅናቸው። ካሳም አልጠየቅናቸውም፣ አንጠይቅም። ምክንያቱ ጦርነቱ ሲጀመር ቨርባል ጄኖሳይድ ቃላዊ ጄኖሳይዱ ላይ የሃይማኖት መሪዎች አሉ። ቀኑ፣ ሰዓቱ፣ ስማቸውን ይዘናል።
ጠይቀናል። እኛ ደግሞ በእኛ በኩል ያንን የሚመስል ነገር ካለ ንገሩንና እኛ መጀመሪያ ይቅርታ እንጠይቃለን ብለናቸዋል። እኛ እንደ ሃይማኖት ተቋማት በቤኒሻንጉል ጉሙዝ የተደረገውን ነገር ቢያንስ 9 ጊዜ በቴሌቪዥን አይገባም እያልን ተናግረናል። እና ይህንኑ የሚያሳዝነን ነገር ይሄ ነው። የሃይማኖት መሪዎች ነን፣ ስማቸውን አልጠቅሰውም፣ ጳጳሳትም ጭምረ አሉ፣ ግን አሉ። ስለዚህ ለሰላሙ እኛ ግንባር ቀደም መሆን ነበረብን። የሃይማኖት መሪዎች፣ ፖለቲከኞች ከበስተጀርባችን ነው መምጣት ያለባቸው። እኛ ነው መስመር መክፈት ያለብን። አልቻልነው። ይህንን ቋጥረን ደግሞ መቀጠሉ ቀላል አይደለም። ስለዚህ እዛ ላይ አንድ ነገር መፈለግ አለበት። እየፈላለግን ነው። እስከ ዛሬ ድረስ አላገኘንም። ይሁን ብለን ግን ደፍረን ሄደናል። አዲስ አበባ ፐብሊክ ዲፕሎማሲ፣ የሃይማኖት መሪዎችም፣ ነጋዴዎችም፣ የሴቶችን ተፈናቃዮችም ይዘን ነው የሄድን ነው ወደ ጠቅላይ ሚኒስትሩ። እዛም ተገናኝተናል ከአንዳንዶቹ ጋር በይፋ ከነሱ ብቻቸውን ልንቀመጥ ግን አልፈለግንም። ጃስቲስ ፎር ኦል በዛ ተይተን ነበረ። እስከዛ ነው ይሄን ነው። እስከ አባገዳ ሄደናል። ኢትዮጵያ ውስጥ ያሉት የትግራይ ልጆች ምን እያሉ ነው? ኢትዮጵያ ውስጥ ያሉት የሃይማኖት መሪዎች ምን እያሉ ነው? የትግራይ ነጋዴዎች ምን እያሉ ነው? ከዚህ ወደ አዲስ አበባ የሄዱት የትግራይ ልጆች ምን እያሉ ነው? ኦሮሞ፣ ቤንሻንጉል፣ አፋር፣ አማራ፣ ሶማሌ፣ ደቡብ ብሔር ብሔረሰቦች ምን እያሉ ነው? አጥንተናል። 1 ወር ሙሉ ነው የቆየ ነው አዲስ አበባ። ይህንን ጥናት ለማድረግ አዲስ አበባና አዳማ መካከል እየተመላለስ ይህንን ነገር አምጥተን ሰማርገን ከትናንትና በስቲያ ወደ ሚዲያ ዘርግተናል። የፈለገውን ያድርገን ብለን ነው። መፍትሄም እዛ አስቀምጠናል። መፍትሄዎች እኛ ያስቀመጥነው ነው እዚህ የደገማችሁ ወይም ከእናንተ የወሰድነው ነው። እና መፍትሄው መቻቻል ነው። መፍትሄው መነጋገር ነው፣ ዳያሎግ ነው። ከዛ በኋላ ኮመን ዲኖሚኔተሩ ማየት ነው። ከዛ በኋላ ወደ እርቀ ሰላሙ መምጣት ነው። ጀርባ ለጀርባ ሳይተን ሰላም ልናመጣ አንችልም። ማውራት አለብን። ይህንኑ መሰበር አለበት። ለዚህ ነው የመጣችው። በዚህ ነው ማመስገን ያለብኝ። የኢትዮጵያ እናቶች ማወቅ ያለባቸው አንድ ነገር አለ። በመረንም የትግራይ እናቶች እስከ 5 ልጆቻቸውን የሰዋሉ። ቢያንስ ስማቸውን ተጽፈዋል። ሐውልትም ይሰራላቸዋል። ማጠናናም ይሰጣቸዋል። አካል ጉዳተኞቹም ከተቻለ መሬት ካልሆነ ያናናርን ድጋፍ ይደረግላቸዋል። ለምን እንደሞቱም ያውቃሉ። ስለዚህ ሊጥናኑ ይችላሉ ከስቃይ ጋር የትግራይ እናቶች። ሌላ የኢትዮጵያ ብሔር ብሔረሰቦች በትግራይ ጦርነት ውስጥ ያለቁ ስማቸው ይታወቃል። የት ወድቀዋል? ሐውልት ይሰራላቸዋል። ልጆች እናቶቹ በሚገባ ተነግሯቸዋል ወይ? ምን ካሳ እየተከፈላቸው ነው? ይህን ነገር እንደገና እንዳይደገም መጣር አለባቸው። ደመከልብ እንዳይሆን ማለት ነው። ለምን ሞቱ? በዚህ ጦርነት የት ወደቁ? መቃብራቸው የት ነው? በእውነቱ ስማቸው በሚገባ ተይዟል ወይ? ዝመት ካልክ ሳይመዘገቡ የዘመቱም አሉ አውቃለሁ። እና ይህንን ጦርነት በኃይል አስከፊ ነው፣ ስቃይ የሞላበት ነው። ግን ስቃይን ብቻ እያስታወስን መኖር ስለማንችል ከዚሁ ሰቆቃ መውጣት አለን።
እኔ የተወለድኩበት ብሔረሰብ ፉጊ ዮሊ ሀቢት ላይ ይላል። ከኢሮብ ብሔረሰብ ነኝ። መነኩሴ ስር ባይኖረውም ምክንያቱም በሄድኩበት ነው የኔ ቦታ። ግን ብሔረሰብ መጥቀስ አልነበረብኝም። ግን ምሳሌውን ለመንገር ነው። ፉጊ ዮሊ ሀቢት ላይ እግዚአብሔር አግዘኝ ባይ ነው። በሰጠን አእምሮ በሰጠን ዕድሜና እውቀት እግዚአብሔርን ማገዝ መቻል አለብን። ብቻውን አይሰራም። አፌ ነው የምጠቀመው ፈጣሪ፣ እጄን ነው የምጠቀመው ፈጣሪ። ስለዚህ በእግዚአብሔር በፈጣሪ እጅ ደህና ነው ወይ? እጀታ ነኝ። ሹሉ አይደለም፣ ራሱ ፈጣሪ ነው። እጀታው ነኝ። ግን በእግዚአብሔር እጅ በፈጣሪ እጅ ደህና ነኝ ወይ የሚለውን ጥያቄ ሁሉም በተለይ የሃይማኖት መሪዎችና እናቶች ያችን ማወቅ አለብን። በእኛ ነው የምሰራ፣ ከኛ ነው የምሰራ፣ ለእኛ ነው የምሰራ። ምክንያቱ በቅዱስ ቁርአን ነው። ክርስቲያኖች አስተውሉ፣ ቁርአን አይደለም። 140 ጊዜ ሰላም የሚለውን ተጠቅሰዋል። ለእኛ በክርስቲያን በሞላው መጽሐፍ ቅዱስ በሞላው 465 ጊዜ ሰላም የሚለውን ቃል ተጠቅሰዋል። የክርስቶስ ስም ወይም የነቢይ መሐመድ ስም ያንን ያክል አልተጠቀሰ። ስለዚህ ሰላም ምን መሆኑ የሃይማኖት መሪዎች እናውቃለን፣ ግን ጥበብ የለብንምና ስንሰቃያለን። ለወደፊቱ ግን ይቻላል የሚል እምነት አለን። ትልቅ ነገር አያስፈልገንም። አሁን ትናንሽ ነገሮች በቤተሰብ ተከፋፍለናል። የተደፈሩ ሴቶች እኮ ፍች እያሰቃያቸው ነው። በቤተሰብ አይቀበሉም። እየሸሹ እኮ ናቸው፣ እየጠፉ እኮ ናቸው። አውቃለሁ ራሳቸውን የገደሉ አውቃለሁ፣ ለስደት የተዳረጉ እዛም የሞቱም አውቃለሁ። ስለዚህ ክራይሲሱ ችግሩ ሰፊ ነው። በትንሹ ግን ወደ ቤተሰብ መግባት መቻል አለብን። የእናንተው ስራ እናት ናትና የቤተሰብ ማዕከል። ቤተሰብ ደህና ከሆነም ሁሉ ደህና ይሆናል። ቤተሰብ ደህና ካልሆነ ማንም ደህና አይሆንምና ቀጥሉበት፣ አይዛችሁ። ሜይንሊ በቤተሰብ ፎከስ አድርጉ። ቤተሰብ ስንል ሴት ናትና፣ ስለዚህ መዳን የሚመጣ ከሆነ በቤተሰብ ነው መጀመር ያለበት። ከዛ ነው ወደ ጎረቤት የሚሄደው። እዚህም ብዙ መሰራት ያለበት አለ። ጎረቤት ለጎረቤቱ እየተጠራጠረ ነው። በክልልና በፌደራል መንግስት ማህል በሚያሳዝን መልክ አለመተማመን አለ። በሚያሳዝን መልክ አለመተማመን ካለ ሰላም አይመጣም። የተወሰነውን ትንሽ መቀራረብ ከሌለበት በሁሉም ነገር አለመተማመን፣ ጥርጣሬ በሁሉም ነገር በስመ አብ አይሰራም። ያንን መስመር አለብንና የትግራይ ሴቶች በሙሉ አይዛችሁ። ሰላምን ፍትህ እናት ነው፣ እንደ እናት ነው። ፍትህ ከሌለ ሰላም ይመጣል ብለህ መጠበቅ ምኞት ነው የሚሆን። ከዚህ አኳያ አሁን የትግራይ ህዝብ የሚፈልገው ምንድን ነው? ጦርነት ነው? ሌላ ሁከት ነው? ፍላጎቱ የመጀመሪያ ፍላጎቱ በዚህ ሰዓት ምንድን ነው ከተባለ ፍትህና ፍትህ። መጠቀለያውም እሱ ነው የሚመስለኝ እንጂ የነበረ እያስታወስ ወደኋላ እንድንመለስ አንድም የትግራይ ህዝብ ፍላጎት የለውም። ምክንያቱም ከኛ በላይ የሚቀርበው የለም። ለምን? የሃይማኖት አባቶች ስለሆነ። ከአሁን በፊት ሰላም የጠፋው እንዴት ነው ካለ መንገድ በመዝጋት ነው የተጀመረው። የትግራይ ህዝብ ዘር እየተቆጠረ ወደ ትግራይ ሲባረር ነው የተጀመረው። ሲገደል በያሉበት ብዙ ሰዎች ሲገደሉ እንደዛ እያለ ነው የተጀመረው። ከዛን ጀምረን እኛ ስንጮህ ነበር። ይህ ጥሩ አይደለም። የተደጋጋሚ መግለጫ ስናወጣ ነበር። አልተሳካም። እናንተ መጣችሁ አስታውሳለሁ፣ አስተዋሪዎች ስለነበርን መቀሌ
መጥታችሁ ነበረ፣ ግን ሁሉም አልተሳካ። የሆነ ሆነዋል፣ ብዙ ነገር ጠፍተዋል። ተመልሰን ወደዛ ለመግባት አሁን ጭራሽ አንድ እሳቤ የለን ማንም ሰው። ምክንያቱም የተጎዳን እኛ በተለይም እየተባለ እንደዋለ ሴቶች ብዙ ተጎድተዋል። ከኛ በላይ ከወንዶች በላይ ህሊናቸው ተጎድተዋል፣ ብዙ ነገር ስላሳለፉ ማለት ነው። አሁንም ሌላ ነገር ከተፈጠረ የመጀመሪያ ገፈት ቀማሾች እናቶቻችን ናቸው። እንደዚህ እንዳይሆን ምን መስራት አለብን ብላችሁ ነው የመጣችሁ? ይሄ ተግባር ወደ ቅዱሳት መጻሕፍት መለስ ብለን ስናየው የሴቶች ሚና በሰላም ዙሪያ በጣም ትልቅ ነው። በጣም ትልቅ ከፍተኛ ሚና ነው ያለው በቅዱሳት መጻሕፍት። አስቴር እስክንመለከት አስቴር አንዲት ሴት ነበረች። የአይሁድ ሕዝብ በያሉበት በአዋጅ እንዲገደሉ በአዋጅ ተነግሮ ነበር። በአንድ ሰዓት እንዲጠፉ እኮ ነው። እሷ ግን ሕይወቷ ያለ ንጉሥ ፈቃድ ወደ ንጉሥ ግብ ወይም ቦታ አይገባም ነበር። ሕይወቷ መስዋዕት የፈለገው ይሁን ሕዝቡ ከሚጠፋ እኔ ልጥፋ ብላ በድፍረት ገብታ ንጉሱ ላይ በጥበብ በስልት አሳምና መጀመሪያ ግብዣ አዘጋጅታ ንጉሱ እንዲያምን ነው ያደረገችው። የሞት አዋጅ ወደ ሰላም አዋጅ ያስቀየረችው አንዲት አስቴር ሴት ናት። የአይሁድ ሕዝብ እንዳይጠፋ አደረገችው። ይህም የእናንተ ሚና በዚህ ሲታይ እንደ አስቴር ስራ ነው እየሰራችሁ ያላችሁ። ብዙ ሴቶች አሉ፣ መጥቀስ ይቻላል፣ ከጊዜው አኳያ ነው እንጂ። አቢግያም ዳዊት መጥቶ ቤተሰቡ ሊያጠፋቸው ሲል በደሉ በእኔ ላይ ይሁን፣ የበደለው ናባል ባሏ ነው የነበረ፣ በደሉ በእኔ ላይ ይሁን ብላ ግን እሷ እግሩ ስር ወድቃ ዳዊት 400 ሰራዊት ይዞ የናባል ቤተሰቦች ሊያጠፋ ሲመጣ አንተ አሁን ገና ወጣት ነህ፣ ኋላ ንጉሥ ስትሆን ግን ህሊና እየቆረቆረህ እየጸጸተህ ይኖራል ብላ ስትመክረው አንቺ ሴት እግዚአብሔር ይባርክሽ ብሎ ባርኮ ነው የተመለሰው። እንደነዚህ አይነት ሴቶች ብዙ ትልቅ ስራ ሲሰሩ ነበረ። በቅዱሳት መጽሐፍት ታሪክ አይን ስንመለከት በቁርአንም አለ። በሱረስ 20 30 21 ስናይ አላህ ሴት ልጅን የፈጠራት ወይም ሲፈጥራት የቤተሰብ መረጋጋትና የሰላም ምንጭ እንድትሆን አላህ ፈጠራት ይላል። በሙስሊም ስለማነበው ነው። እነዚህ አሉ በባህላዊ እርቅ ብቻ ሳይሆኑ በሃይማኖታችንም በቅዱሳት መጽሐፍ እንደዚህ የሚሉ ብዙ ነገሮች አሉ ነው ያሉ። ስለዚህ የሰላም ሚና የሴቶች ብቻም አይደለም፣ የሃይማኖት መሪዎች ብቻም አይደለም፣ የሽማግሌዎችም አይደለም፣ የሁላችን ትብብር ይፈልጋል። ከተባበር ብዙ ነገር መስራት እንችላለን እና የጀመራችሁት ነገር በጣም በጣም ትልቅ ነገር ነው። እኛ እንደ ትግራይ አባቶች ሃይማኖት አባቶች የሚቸግራችሁ ምንድን ነው የሚለው ግን ይዛችሁን እንድትሄዱ ፈልጋለሁ። እኛ ከማስተማር ስለ ህዝባችን ከመጮህ አላረፍንም። እውነትን ለመናገር በፊትም ስንሰደብ በሃይማኖት አባቶችም አይ ይቅር በላቸው እያልን ነበር። አንድ ጦርነት የሚያስፋፋ ነገር ከትግራይ የሃይማኖት አባቶች አልወጣም እስካሁን ድረስ፣ እኔም እስከማስተባብረው ድረስ ማለት ነው። ግን በዚህ ሰዓት ሰላም ሆኑ እያልን ተደጋጋሚ ስለ ሰላም ስናወራ ውለናል። ሌላ ጊዜም እንደዛ ነው የምንለው። አሁን የሚከብድ ነገር ግን አለ ለሰላሙ ማለት ነው። እስኪኛ ሰላም እናድርግ፣ የተፈናቀሉ ሰዎች በዛ ይሁንና አሁን በሌሉበት በየቀኑ ጅብ እየተበሉ ይኑርና እስኪ ሰላም እናድርግ፣ የተወሰደው መሬት ባለው ይጥፋና እስኪ ሰላም እናድርግ ብንል ብቻ እንዴት ሰላም ሊመጣችን? ምክንያቱም ምንድነው ያልኩ መነሻዬ ፍትህ ከሌለ ሰላም መኖር ስለማይችል ነው። አባብሶ ፈልጌ ሳይሆን እውነትን ለመናገር ነው። እናንተ ብዙ ክልሎች ዙራችሁ ትሆናላችሁ ብዬ አምናለሁ። ዛሬም በዚህ በውቅሮ መጥታችኋል ወደ ትግራይ ማለት ነው። እስኪ በሌላ ክልል ሄዳችሁ ያያችሁት ነገር ነዳጅ
በዚህ በሃይላንድ እንደ አይነት ታማሚ እንደ ጠብታ የሚጠቀም ክልል አይታችሁታል? እውነትን መስክር ካል እኔም እድል ገጥሞኝ ሄጄ ነበር ወደ ተለያየ ቦታ። በሃይላንድ የሚሸጥ ነዳጅ አላየሁም። እዚህ ትግራይ መቀሌ ይሁን አጠቃላይ የትግራይ ቦታዎች በሙሉ ከሌላ ክልል እየመጣ በሃይላንድ እንደ አይን የታማሚ ጠብታ እየተጠቀም ልማት የሰው የምግብ ዋስትና መረጋገጥ ይቻላል። ፍትሃዊ የአገሪቱ ሀብት ክፍፍል ይፈልጋል። ህዝባችን እንደ ጠብታ መጥቀም አይደለም የነዳጁ ችግር። ሻጩ ወይም ነጋዴው ያስቀምጠውና በቤቱ ከእሳት ጋር ሲነካካ ቤቱ ተቃጥሎ ስንት ሰዎች ነው እየሞቱብን ያሉ? ብዙ መከራ ነው እየደረሰብን ያለው። የድሮ ወይም የበፊቱ ዋጋ አውጥተህ በምትገዛው የጦር መሳሪያ ነው ስንጠፋ ነበር። አሁን ግን ወጪ በሌለው ጦርነት ነው ህዝባችን እየጠፋ ያለ ነውና እስከ ሰላም እናርግ ስንለው እንዴት እነዚህ ሁሉ ስለሌሉ እስኪ ስለ ሰላም እናስተምራችሁ ብለን በየመድረኩ ስናስተምር ሆዳችን በረሃብ እየተጎዳን እንዴት ስለ ሰላም እንሰማለን የሚል በርካታ ችግሮች ነው ያለው። ለሃይማኖቱም ፈተና ሆነብናል። አሁን የሃይማኖት ትምህርት ለማስተማር ሆዱ የተራበ ሰው ትምህርት አይሰማም። ረሃብ አለ፣ ችግር አለ። ወደው አይደሉም ከትግራይ እየተፈናቀሉ ወደ ማያውቁት እየተሰደዱ ያሉ ወጣቶች የሚበላ የሚቀመስ አጥተው ነውና እነዚህ ሁሉም ችግሮች ስላሉ ነው እንጂ ሰላም ብላችሁታል አይቀርም። ቆይቶ ከትግራይ ይቀዳ እንዳላችሁት ነው። ሰላም ከዚህ ነው ምንጭ፣ ሃይማኖቱም ከዚህ ነው ምንጭ። ይሆናል ብቻ ምኞት ብቻ ሳይሆን ተግባር ግን ይኑረው የሚል ነው። የዓለም ሕዝብ ለሰላም ተገቢውን ትኩረት በመስጠት ለመላው ሕዝብ ሰላም አስፈላጊ መሆኑን በማስረዳት በተለይ ለተፈጸሙ ወንጀሎች በፍትህ በመዳኘት የሕዝብን ህልውና ለማስቀጠል መንቀሳቀስ ይኖርበታል። ለዚህም ሕዝቡ ራሱ ንቁ ተሳታፊ በማድረግ የዓለም ሰላምን ማስጠበቅ እንደሚገባ ነው የሚገለጸው። ሰላም ለሁሉም፣ ለሰላምም ሁሉም በቁርጠኝነት መስራት አለበት። የአፍሪካ ሴቶች ሰላምና ደህንነት ኢንስቲትዩት የተቋቋመበት ዓላማ በዋነኝነት ሴቶች በሰላምና ደህንነት ጉዳይ ንቁ ተሳታፊ ሆነው የአካባቢዎቹንም ሆነ የሀገራቸውን ሰላምና ደህንነት እንዲጠብቁ ማስቻል በመሆኑ የእናቶች ለሰላም ማህበርን እንቅስቃሴ በቅርበት ይደግፋል። ከዚህ ቀደም በአማራ ክልል ያደረጋችሁትን ውይይት እንደደገፍን ሁሉ ዛሬም በትግራይ ክልል ውቅሮ ከተማ ከተለያዩ የክልሉ አካባቢዎች የተውጣጡ ተወካዮችን ጋብዛችሁ የምታከናውኑትን የሰላም ስራ የደገፍነው ከልብ በመነጨ ፍላጎት ነው። ወደፊትም አጋርነታችን ይቀጥላል። በመጀመሪያ ለትግራይ ሕዝብ በተለይም እናቶች ለሰላምና ደህንነት መጠበቅ ላሳያችሁት ጽናትና ትጋት ያለንን አክብሮት ማሳወቅ እንፈልጋለን። ብዙ ጊዜ በግጭት ወቅት ከፍተኛውን ጭነት የሚሸከሙት እናቶች ናቸው። ይህም ቤተሰቦችን በመንከባከብ ማህበረሰብን በአንድነት በማስተሳሰር በጭንቀትም ውስጥ እንኳ ቢሆን ተስፋን በመጠበቅ ይገለጻል። ይህ ጽናታችሁ የሚደነቅ ብቻ ሳይሆን የሰላም መሰረትም ነው ለማለት ይቻላል። የአፍሪካ ሴቶች ሰላምና ደህንነት ኢንስቲትዩት እንደ እናቶች ለሰላም ማህበር ያሉ ተነሳሽነቶችን መደገፍና አብሮ መስራት በእጅጉ ይፈልጋል። ምክንያቱም ሰላምን ያለ ሴቶች በተለይም ያለ እናቶች መፍጠር መጠበቅና መገንባት እንደማይቻል በግልጽ ስለምናምን ነው። ሴቶች የግጭት ተጎጂዎች ብቻ ሳይሆኑ ሰላም ገንቢዎች፣ አሸማጋዮች፣ አደራዳሪዎችና መሪዎች ናቸው። ይህ መድረክ በአሁኑ ጊዜ በመዘጋጀቱ ወቅታዊነቱን የጠበቀ እንደሆነ እናምናለን። ማህበረሰቦች ከግጭት ተጽዕኖ ሲያገግሙ ብዙ የሚከናወኑ ተግባራት እንዳሉ ይታወቃል። ሰላም የጦርነት መቆምና አለመኖር ብቻ አይደለም። ይልቁንም ሰላም ማለት የስነ ልቦና ቁስልን መፈወስና ክብርን መመለስ፣ በጎረቤት ህዝቦች መካከል እምነትን መመስረት፣ ፍትህ፣ አካታችነትና ተሳትፎን ማረጋገጥ፣ ልጆቻችን ከፍርሃት የተለየ ህይወት የሚኖርበትን ሁኔታ መፍጠር ማለት ነው። እናቶች ሰላምን በመፍጠር ሂደት ውስጥ ልዩ ሚና አላቸው። የነገ ማህበረሰብን የሚቀርጹ ልጆችን እናቶች ታሳድጋላችሁ። ለውይይት፣ ለትዕግስትና ለአብሮነት የሚረዳ አመለካከት ታበረክታላችሁ። በዚህም የተነሳ እናቶች ስለ ሰላም ሲናገሩ ከፍተኛ
ሞራላዊ ልዕልናና ታማኝነት ይኖራቸዋል። የአፍሪካ ሴቶች ሰላምና ደህንነት ኢንስቲትዩት በሴቶች ሰላምና ደህንነት አጀንዳ ላይ ተመርኩዞ ለመስራት አገራቸውን ለረጅም ጊዜ በዓለም አቀፍ ደረጃ ባገለገሉ አንጋፋና ታዋቂ 2 አምባሳደሮች አምባሳደር ቆንጂት ስነ ጊዮርጊስና አምባሳደር ታደለች ኃይለ ሚካኤል የተቋቋመ ሲሆን ዓላማውም በዋነኝነት ሴቶች በሰላም ሂደት ውስጥ ትርጉም ያለው ተሳትፎ እንዲኖራቸው ማብቃት፣ በግጭት ጊዜና ከግጭት በኋላ ሴቶች እንዲጠበቁ ማድረግ፣ በማህበረሰብ ደረጃ ያሉ አካታች ዘዴዎችን በመጠቀም ግጭትን መከላከል ነው። ከዚህ አንጻር ኢንስቲትዩታችን ከባለፈው ዓመት ጀምሮ ፕሮጀክት ቀርጾ በማህበረሰብ ደረጃ ስልጠና በመስጠት ሴቶች የሰላም ተግባር ላይ እንዲሳተፉ ከሚያበረታታቸው ክልሎች መካከል አንደኛው ትግራይ ክልል ነው። ይህንንም ተግባር ከተለያዩ ወረዳዎች ለተውጣጡ የማህበረሰብ አካላት በማይጨው ከተማ በተሳካ ሁኔታ አከናውነናል። በሚቀጥለው ሳምንትም በአክሱም ከተማ ተመሳሳይ ስልጠና ለመስጠት ዝግጅታችንን አጠናቀናል። ወደፊትም ከግጭት በኋላ ስነ ልቦናዊም ሆነ ኢኮኖሚያዊ ጉዳት ለደረሰባቸው ወገኖች ድጋፍ ለመስጠት እየተንቀሳቀስን እንገኛለን። እናቶች ለሰላም ማህበር በተለያዩ የሀገራችን ክልሎች ከአካባቢያዊ እውነታ፣ ከባህላዊ አቀራረብ፣ ከእናትነት ጥበብና ተሞክሮ በመነሳት የምታከናውኑት ስራ ሴቶች በሰላም ግንባታ ሂደት ለሚያካሂዱት ትርጉም ያለው ተሳትፎ ሁነኛ ምሳሌ ነው። ሰላም መገንባት ቀላል እንዳልሆነ እናውቃለን። ትዕግስት፣ ውይይት፣ መደማመጥና ይቅርታ መባባልን ይፈልጋል። ከዚሁ ጋር በተያያዘ ለሚከናወኑ ስራዎች የቴክኒክ ፋይናንስና የሞራል ድጋፍም ያስፈልጋል። ኢንስቲትዩታችን በማህበረሰብ የተመሩ የሴቶች ድርጅቶች ድምፃቸው እንዲሰማ፣ አቅማቸው እንዲጎለብትና በአካባቢ በክልልና በአገር ደረጃ ተሳትፏቸው እንዲጨምር ድጋፉን አጠናክሮ ይቀጥላል። የዛሬው መድረክ ውይይት ብቻ ሳይሆን እናቶች ጥቃትን እንደ ዕጣ ፈንታ እንደማይቀበሉ፣ ሴቶች ታዛቢ ብቻ ሳይሆኑ ሰላምን በንቃት እየፈጠሩ እንዳሉ የሚያሳይ መግለጫም ጭምር ነው። ዛሬ በምናካሄደው ውይይት ሁላችንም በመተዛዘን እንደማመጥ፣ ልምዳችንን በቅንነት እንድንካፈል፣ ተግባራዊ መፍትሄዎችን በጋራ እንድንመረምር፣ በማህበረሰቦች መካከል አንድነታችን የሚጠናከርበትን መላ የምናበጅበት እንደሚሆን ተስፋ እናደርጋለን። በመጨረሻም የእናቶች ለሰላም ማህበር አመራሮችና አባላትን ስለ ቁርጠኝነታችሁና ስለ አብሮነታችሁ በድጋሚ እናመሰግናለን። የአፍሪካ ሴቶች ሰላምና ደህንነት ኢንስቲትዩት ከእናንተ ጋር ነው። ስለ ሰላም በምትከውኑት ሁሉ ከጎናችሁ ይቆማል። በትግራይና በሌሎች ክልሎች የሚከናወኑ ሴቶችን ያሳተፈ የሰላም እንቅስቃሴን ሁሉ በመደገፍ ተባብረን መስራታችንን እንቀጥላለን። የጋራ ጥረታችን ወደ ዘላቂ ሰላምና እርቅ እንዲመራን ምኞታችን ነው።